አደይና ዴቭ ተሞሸሩ። ዴቭ ከዚህ በኋላ አደይ የኔ ናት፣ አደይን የሚናገርም ሆነ አደይን ቀጥ ብሎ የሚያይ ከኔ ጋር ነው የሚጣላው አለ። ፍቅር የሰራችው ስራ እንድትዋረድ አደረጋት። የሰራችው ስራ ራሷኑ መልሶ ሌላ ውስጥ አስገባት። ዴቭ በጣም ተናደደባት። ያደረገችው ነገር በጣም ዘግናኝ ስለሆነ በጣም አዘነባት። ወንድሟ ባርኮም ከአንቺ እህቴ ስለሆንሽ በጣም አፍሬያለሁ። ይሄንን ጊዜ ያህል እንዴት ነው እኔ ያላስተዋልኩት አለ። ሰላም የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበል። እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። እንግዲህ ዴቭ እና አደይ ሙሽራ ሆነዋል ማለት ነው። እንግዲህ ለሙሽራው እየተዘጋጁ ነው። አደይ ወንድሜ ነህ የምትለው ያው ፍቅሯን ላለማጣትና እሱን ወደ ሌላ እንዳይመኛትና ስራዋን ላለማጣት ብላ ነው እንጂ ዴቭን ታፈቅረዋለች ማለት ነው። ባርኮምን ነው እንደ ወንድሟ የምታየው እንጂ ዴቭን ታፈቅረዋለች። ስለዚህ አሁን የመጨረሻ ነገር እንዴት ነግርኝ እፈልጋለሁ፣ ወይ ታፈቅርኛለሽ ወይ አለበለዛ እሄዳለሁኝ አላት። ፍቅርና ዴቭ ተኝተው ባገኘችበት ታይም በጣም ነበር ያንጨረጨራት። ከዛ ሊሊ ምን ሆነሽ ነው እንደዚህ ያደረገሽ? ምንም ይሄ እኮ ምንም የሚገርም ነገር የለውም። ስለዚህ አንቺ ለምንድን ነው እንደዚህ የሚያደርግሻል? ዴቭ ተኝቶ ስለነበር ሲያያት እየሮጠ ሂዶ ያዛት። እኔ ምንም አላደረኩም፣ ክላስ የመታ ነው፣ እሷ ናት ክላስ የመጣችው አለ። እሷ ግን በጣም ተናደደችበት። ታፈቅርኛለሽ አታፈቅርኝም ማለት ዝም አለችው። ከዚህ በኋላ አደይን የሚናገርም ሆነ አደይን ለክፉ ነገር የሚያስብ ከኔ ጋር ነው የሚጣላው። አደይ የኔ ናት፣ በቅርቡ አገባታለሁ። ከእሷ ጋር ደስ የሚሉ ጊዜያትን፣ ደስ የሚሉ ልጆችን፣ ደስ የሚሉ ትዳርን መኖር እፈልጋለሁ። ስለዚህ እባክሽን ተይን፣ አንቺ ክፉ ነሽ አላት ፍቅርን። ሁሉንም ነገር ያቀነባበረችው ፍቅር እንደሆነና ገንዘብ ከፍላ እንዲናገር እንዳደረገች ሁሉም ደረሱበት። ወንድሟ በጣም ተናደደ። ወንድሟ ባርኮም በጣም ተናደደ። አደይን ይቅርታ ጠየቀ ተንበርክኮ። በጣም ይቅርታ እኔ በራሴ አፍሬያለሁ አለ። ዴቭ በጣም አለቀሰ። እኔ አንቺን ማመን ነበረብኝ። እንዴት ጠረጥርሻለሁ? አንቺን እንዴት በዚህ ጠረጥርሻለሁ? ማመን ነበረብኝ አለ። አደይ በጣም አናደዳት። እኔ አንተ እንኳ ትተወኛለህ ብዬ አስቤ አላቅም ነበር። በእኔ ትተማመናለህ ብዬ ነበር። ነገር ግን አንተ በእኔ እምነት የለህም። አንተ እኔን አታምነኝም አለችው። ዴቭ እባክሽን ይቅር በይኝ አላት። ሁሉም ሰው ይቅርታ ጠየቃት። እሷ ግን ይቅር ብያችኋለሁ፣ ግን እኔን ተውኝ፣ ስራዬን ልስራበት አለችው። ዴቭ ግን ልተውሽ አልችልም፣ እኔ በጣም ነው ማፈቅርሽ ሲላት፣ ብታፈቅረኝ ኖሮ ታምነኝ ነበር፣ የሚያፈቅር ልብ ያምናል። እኔ እንደዛ ስለምንህ አንተ ግን በጣም ነበር ያፈርክብኝ ብላ በጣም አዘነች ማለት ነው። ዴቭን በጣም ተናደደ። በፍቅር ከዚህ በኋላ ታይን አለ። የባርኮም እናት ቶሎ አደይን ካልመለስ ሌላ ነገር ይከተልሃል። ማን ስለሆንክ ነው አደይን ከቤት የምታስወጣት አለች። የኔ ልጅ ይቅርታ አድርጊልኝ እያለች በጣም ተጸጸተች። የባርኮም እናትና አደይ ምንድን ነው ግንኙነታቸው? ባርኮም ባደረገው ነገር ተጸጸተ። እናቴ ትክክል ናት፣ እናቴ የምትወስነው ውሳኔ ሁሉም ትክክል ነው አለ። ፍቅር አደይ ከተመለሰች እኔ እዚህ አልቀመጥም፣ እዚህ ቤት በጭራሽ አልቀመጥም፣ እሄዳለሁ ለቀቄ። አንዳንድ ጊዜ እናቴ አትመስለኝም፣ የገዛ እናቴ የእሷ እናት ነው የምትመስለኝ አለች። ሰላም የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልልኝ በያላችሁበት። እንግዲህ በጣም የሚያሳዝን ድራማ፣ አስተማሪ የሆነ ድራማ ነው። እንግዲህ የአደይ ስቃይ ከቀን ወደ ቀን እየሄደ ነው ማለት ነው። አሁን ደግሞ እንግዲህ የገዛ የክርስትና አባቷ ልጅ መሰከረባት። እሷ ናት ሀብሉን የወሰደችው፣ እኪሱ የሚያገኘሁት እሷ ናት፣ ሚስጥርሽን ባለመጠበቄ በጣም ይቅርታ አድርግልኝ ብሎ ነገራት። እሷም ምን እያወራህ ነው? የምታወራውን ነገር ታውቀዋለህ አለችው። እንግዲህ ከዚህ በኋላ ሚስጥርሽን ልሸፍንልሽ አልችልም፣ በጣም አዝናለሁ አለ። ሁሉም ተደናገጡ። ባርኮምም ከአንቺ ይሄን አልጠብቅም፣ እኔ ከአንቺ እኮ ብዙ ነገር ነበር የምጠብቀው፣ ከአንቺ በፍጹም ይሄን አልጠብቅም ማለት። ዴቭም አንቺ ይሄን አደረግሽ ቢሉኝ እንዴት አድርጌ ነው ማምነው? ይሄንን በፍጹም ልታደርጊ አትችይም፣
ነገር ግን አድርገሽዋል፣ በጣም አዝኜብሻለሁ ብሎ ትቷት ሄደ። የሚረዳት ጠፋ። ነገር ግን ለሊ አምናታለች። እሷ ይሄን ልታደርግ አትችልም በፍጹም። የሀብሉ ተጠያቂም ወይም የሚያደርጉት ነገር ሁሉ ተጠያቂ ልትሆን አትችልም አለች። ነገር ግን የፍቅር ጭካኔና አረመኔነት ለዚህ ኩላ ተንኮል ያዘጋጀችው እንግዲህ ደቭ ፍቅርን ስለማያፈቅራትና ሰራታት አደይን እንዴት ሰራተኛ ያፈቅራል አደይን እንዴት ቢወዳት ነው ብላ በዛ በቀል እየተበቀለች እሷን እያሰቃየቻት ነው ያለችው ማለት ነው። እንግዲህ ዴቭም ሆነ ባርኮትም በጣም የሚያምኗትና የሚተማመኑባት ልጅ እንደነበረ ታውቃላችሁ። አሁን ግን በአንድ ጊዜ ተቀይረው በአንድ ስህተት እሷን ትክክል ነው ያደረገችው፣ ይሄንን እሷ ናት የሰረቀችው ብለው ማመናቸው በጣም ተገርመዋል። እንግዲህ ዴቭ ከዚህ በኋላ እንሂድ፣ መጠጥ ቤት መሄድ እንችላለን አላት እህቱን። እንሂድ እባክህን እዛን ጠጣ 1-2 ብለን እንምጣ እያለችው እሺ ተባብለው እንግዲህ ሄዱ ማለት ነው። ባርኮምም ከቤቱ ደረጃ ላይ ተቀምጦ ባደረገው ነገር እየተጸጸተና እንዴት ውጭልኝ እላታለሁ፣ እንዴት ይህንን አደርጋለሁ፣ በሱም ከኔ አይጠበቅም እያለ በጣም እንትን አለ ማለት ነው፣ ተጸጸተ። እንግዲህ ባርኮም ከደረጁ ላይ ቁጭ ብሎ ዴቭ መጣ። ዴቭ ከነህቱ መጥቶ አደይ እኮ ዋሸችኝ፣ ዋሽታኛለች፣ በጣም ዋሽታኛለች፣ አደይ እኮ ዋሸችኝ፣ እንዴት እኔን ትዋሸኛለች እያለ እየዛተ እየተቅለበለበ እንደሁም እያለቀሰ መጣ ማለት ነው። እህቱም እንግዲህ ያቺ ዱካና ውሸታም እህትህ የት ናት ያለችው? ውሸት ከነ ራሷ እያለችውላ መጠጡን ያስክሯት እየለፈለፈች ነበረ ማለት ነው። የፍቅር ጭካኔ አሁንም የበለጠ ነው። እሷ የምትፈልገው አደይን አለማየት ነው። ዴቭ አደይ ከዚህ ከቤት ተወጣች እኔን ያፈቅረኛል፣ እኔ ጋር መኖር ይችላል ብላ ስለምታስብ ይህን ይመስለኛል ከእሷ ጋር ፉክክር የያዘችው። እንደገና ደግሞ እንዴት እኔ እኮ ፍቅር ነኝ፣ ፍቅር ደግሞ እኔ ነኝ። ስለዚህ እንዴት ነው እኔ ሊተወኝ የሚችለው? በጭራሽም ሊያደርገው አይችልም። ስልክ ስማይነሳው እያለች ከወዳ ከወዲህ እየተመላለሰች ባለችበት አደይ ከስፓልት ዳር ቁጭ ብላ መሄጃታ ወደ የት እንደምትሄድ ግራ ገብት ብሏት እያለቀሰች ነበረ። እንግዲህ ለሊ ወደ መስመር ዳር መታ እባክሽን እንሂድ አለቻት። እኔ በፍጹም እዛ ጋር ልሄድ አልችልም፣ በጣም ስላዘነብኝ መሄድ አልችልም። ነገር ግን እንደምንም አድርገሽ ብር ካለሽ እንድትሰጭኝ እንጂ እኔ አልሄድም አለቻት። አይሆንም እኔ ዝጋ ትችሽ አልሄድም በጭራሽ ብላ ይዛት ሄደች። ነገር ግን በጣም ተናደደ ማለት ነው። የለሊ ፍቅረኛ በጣም ተናደደ። እንዴት እንታመጫለሽ ብሎ በጣም ተበሳጨ ማለት ነው። እንግዲህ ፍቅር እሷ ናት ያደረገችው ስለተባለች ገዝታ ብር እሰጥሃለሁ አንተ ግን ይሄንን ብለን መስክርልኝ ብለው ነው ማለት ነው። እንግዲህ በስተመጨረሻ ዴቭ በእናቱ ትዕዛዝ መሰረት ወደ ቤቷ እንድትመጣና ስራዋን በአግባቡ ከሰራች እንድታረፍ ብሎ ነግሯታል ማለት ነው። እንግዲህ የፍቅርን መጨረሻ ያሳየን ማለት ነው። የፍቅር ሸይጧን ናት፣ የምታስበው ሁላ የሸይጧን አስተሳሰብ ነው፣ ምንም ወደር የሌለው ማለት ነውና ሁላችሁም የሰራተኛ አደይ ተከታታዮች በሙሉ በያላችሁበት ሰላማችሁ ይብዛ። ውድድ ነው ማደርጋችሁ። ላይክ ሰብስክራይብ አድርጉኝ። ወዳችኋል።